ዜና የምስራች እንኳን ደስ አለን እንኳን ደስ አላችሁ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል። ሰላም የተወደዳችሁና የተከበራችሁ የዩቲዩባችን ቤተሰቦች እንዴት አላችሁ? እጅግ በጣም አዝናኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እንዲሁም አዳዲስ መረጃዎች አሉ። አዶናይን በተመለከተ እስከ ቪዲዮ ፍጻሜ ድረስ አብራችሁን ብትሆኑ በእርግጠኝነት ትዝናናላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮቻችን ዜና የምስራች እንኳን ደስ አለን እንኳን ደስ አላችሁ። ወንድማችን አዶናይ ጃኒና የተለያዩ ጓደኞቹ ዛሬ ወደ ቤታቸው ገብተዋል። ድንግል ማርያምን ጠርቶ ያፈረ የለም እስከ ዛሬ ድረስ። ተስፋው ነበረች ዛሬ ወደ ቤቱ እንዲመለስም ሆኗል። ወንድሜ እንኳን ደስ አለ። በዚህ እሱ እንዲወጣ ስትረባረቡ ለነበራችሁ የኢትዮጵያ ሕዝቦችም የምህረትና የይቅርታን ልብ ላሳያችሁ፣ የሰራውን ስራ ለመሰከራችሁ፣ ለደገፋችሁ፣ እሱ ይሄ ነበረ ይሄንን የአዶናይን ስራ እዩት ስትሉ ለነበራችሁ፣ ለአድናቂዎቹም ለተከታዮቹም እንኳን ደስ አላችሁ ለማለት እወዳለሁ። ሁላችሁም እንኳን ደስ አለ በሉልኝ። ጉዳዩንም ስትከታተሉ ለነበራችሁ ለፌዴራል ፖሊስ በጣም ከልብ እናመሰግናለን። ቴንክ ዩ። አዶናይ ተፈታ። የምርሽ ነው? ማረሚስ ስጋ ነቢቴና አሁን የተፈታው وين الحقي بقى حج صوي عصوي ناي قدام ياخذ النت عصوي وين دسالش انا ورغسال ያው እንግዲህ አዶናይ ሌሊቱን ነበር የተፈታው። እጅግ በጣም የብዙዎች መነጋገሪያ ሆኗል ይሄ ጉዳይ። ያው ቪዲዮቹን ከቶሚ ፕላስ የቲክቶክ ቻናል ነው ያገኘናቸው ማለት ነው። እንግዲህ እንኳን ተፈታ ማለት እንፈልጋለን ለሱና ለወዳጆቹ። ሌሎቹም ቲክቶከሮች እንደተፈቱ ነው ያሰማነው መረጃ የሚያሳየው ማለት ነው። እንግዲህ እናቶችም በጸሎት ምናምን ሲያስቡት እንደነበረ የሚያሳዩ ቪዲዮዎችን ያየነው። ወደ ቀጣይ ቪዲዮቻችን እንሻገራለን። እጅግ በጣም አዝናኝ ቪዲዮዎች አሉ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል። የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። Did you pray today? Did you pray today? I can pick it down, that's a gangsta shit. What spirits are you trying to bring to my life? I rebuke you in the name of Jesus. Did you pray today? Did you have a faith? You have been alive. May your pussy perish with you. ኮሜዲያን ሰይፈን ቪዲዮ ደግሞ እንመልከተውና እንመለሳለን። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? ይሄ ነገር ግን ብዙ ያነጋግረንም ወገን፣ ይሄ ነገር ብዙ ያስተዛዝበንም። እስቲ ሐሳባችሁን አስቀምጡ። ወደ ቀጣይ ቪዲዮ ገባች። ጓደኛዬ ደወለችልኝና ራት ላይ እንብላ ምናምን ነገር አለችኝ። ከዛ አጋጣሚ ባለቤቷም ነበርና በቃ እሺ ምናምን ብዬ እዛው ሰፈር ነበረ ራስን በላ ቁጭ ማለት። ከዛም በኋላ ራታችንን እየበላን በመሃል የሆነች ልጅ መጣችና በቃ ቅፍ አድርጋ ምናምን መሳም ማለት አንገቷ ምናምን ገብቶ ሰላም አለ። ከዛም በኋላ ማለት በጣም ግራ ገባኝ። እሷ ጓደኛዬ በጣም ግራ ገባትና ከዛ ልክ እንደሄደች ልጅቷ ማነች እንደዚህ ሰላም የምትላት ምናምን ነገር አለች። ከዛ ምንም ሳያፍር ውሽም አይነች አለ። አፉን አይኑን አፍጥጦ ነው የሚባለው አፉን እንዳለ ከዛ ውሽም አይነች አለ። ከዛም በኋላ እንዴት እንደዚህ ትለኛለህ ብላ በቃ በጣም እንትን አለችው። ከዛም በኋላ በቅርቡ መኪናም ገዝቶላታል ቤትም ገዝቶላታል ምናምን ነገርና
ምንም የጎደለብሽ ነገር የለም። አዎ ስለዚህ በቃ ጸጥ ብለሽ ኑሪ፣ ይሄን ማጣት ካልፈለግሽ ጸጥ ብለሽ ኑሪ አላት። ከዛ በኋላ በጣም ተረብሻለች፣ ግን ጸጥ ብላ ተቀመጠች። ከዛ ትንሽ እንደቆየ የራሱ ጓደኛው ባለትዳር ሌላ ጓደኛው ማለት ነው ሴት ይዞ ወደ ሩም ሲገባ ታያለች። ከዛ ይሄ ጓደኛ አይደል እንዴ? አዎ ባለትዳር ደውሎ ታውቃለች፣ ሌላ ሴት ይዞ ነው እየገባ የነበረው። ከዛም በኋላ ከዛ ማነች ነው ስለ እሱ ሙሽማው ነች አላት። ከዛ ምን እንዳለች ታውቃላችሁ? የኛ ታምራለች። ኧረ ወገን ወዴት እየሄድን ነው? የኛ ታምራለች። ምን ልታዘዝ? እሺ የሆነ ነገር ታዘዟል። ለኔ ግማሽ ሊትር ማለት ለኔ ምን ማለት ነው ቅቅል? አንቺ ተደራቢ ቤንች ሆነሽ መጥተሽ ቅቅል ታያለሽ? ትንሽ ህሊናሽ አይነካሽም? ትኩስ ነገር ስትበይ ቅቅል ታያለሽ? ለዛ ነው እስካሁን አይሽ ተደራቢ አጥቂ ሆነሽ እስካሁን የቀጠልሽው። ዋናው ላይ የማትጫወቺው ለዛ ነው አይሽ። እንደዚህ አይነት ጸባይ ይዘሽ ማለት ነው አንቺ ምቀር ይሻለኛል። ኧረ ቅቅል ተደራቢ እንዳትሆኑ እንደዚህ አይነት ትዕዛዞችን አትዘዙ እባካችሁ። ናቲ ይሄንን ነው እያለ ያለው። ጠንክራችሁ ልታውቁበት የሚገባ ጉዳይ ነው። እስከ መቼ ቤንች? እስከ መቼ ተደራቢ? እንዴ ማንኛውም ወደ ቀጣይ ቪዲዮ እንሂድ። ከጥቂቱ በላይ ባትማር ደስተኛ ነኝ እኔ። ከጥቂቱ በላይ ብለሽ እንትን ልትይ ነው። ግን አሁን ቲክታክ የገጠሩም ሰው ያያል እና ከጥቂቱ በላይ ብትይው 4ኛ ክፍል ነው የሚልሽማ። ማስተርስ ምናምን አይልሽም። ችግር ነው። እንደዛ አትበሉ ጋይስ። እንደዚህኛው እኛ ቤተሰብ ላይ አሁን በቃ የእህቶቼ ልጆች ከታላላቅ እህቶቼ ልጆች አልተማሩም። 4ኛ ክፍል 5ኛ ክፍል ሲደርሱ ነው እያገቡ ያሉት። አይ ሐራም አድርገውታል። ትምህርት ሐራም ሆኖባቸዋል። አይስወር ገጠር እንደ ድሮ አይደለም ጋይስ። ድሮ ይሻል ነበር። እንደውም አሁን ሁሉ ልጆቹ ተበላሽተዋል። ትምህርት አስጠልቷቸዋል። ቤተሰቡ ልጄን አስተምሬ ስራዬ ታስቀጥሯለሁ እያለ እየተወ ነው። ስታወሩ ተጠንቀቁ። ወይ ሌላ ፕላትፎርም ፍጠሩና ዛውሩ ለብቻችሁ፣ የገጠር ሰው የማይሰማው የማይደርስበት። ወገን እንግዲህ ይህ የቲጂ ፐርስፔክቲቭ ንግግር እጅግ በጣም አጨቃጫቂ ሆኗል። እንግዲህ እህታችንም እንደምታወራው ከሆነ ነገሮች እጅግ በጣም ተወሳስበዋል። ሐራም አድርገውታል እያለችን ነው። ስለዚህ የምርም መማር አለብን እንደ ህዝብ። ከዚህ ችግር ለመላቀቅ የሆነ መንገድ እንድናገኝ መማር አለብን ወገን፣ መማር አለብን። በትንሹም ቢሆን መማር አለብን። በትንሹ ቢያንስ የመጀመሪያ ዲግሪ ግዴታ ነው፣ መመለ ግዴታ ነው። ወደ ቀጣይ ቪዲዮ እንሻገር። ዛሬ ከዚህ ጀሞ ውስጥ ትልቅ ክብርና ትልቅ ወሳኝና አንገብጋቢ የሆነ ድግስ አለ። እሱም በ10 ደቂቃ አሳያችሁ። ትናንት የተዋወቅኳት የሆነች ልጅ አለች። ዛሬ አምጥቼ ፍጥምጥምጥምጥም አደርጋታለሁ። አንተ እኮ ሁሉ ነገር እኮ የህፃን ነው። ህፃን ምናምን ድሮ ቀረሱ ነገር ድሮ ቀረሽ። አሁን በ10 ደቂቃ አሳያችሁ። እስቲ አንድ ቀን እንትን እዚህ በዚህ ልብስ ይጃጀነች። እኔ በዚህ ፊት ይጃጀነች። ዛሬ አሳያችኋለሁ። 5 ደቂቃ ብቻ ጠብቁኝ። ወይ ደውዬ ልጠራላችሁ? አልደውልም። እኔ ራሴ ይዣት እመጣለሁ። ሁሌም 10 ደቂቃ ጠብቁኝ። እስቲ አንድ ቀን በተግባር ጠብቁኝ። በቃ እስቲ ተግባር እስቲ ጠብቅ። እንዴ አቢ ነው? አዎ አቢ ነው። ማን ወለደ የሚባል ይሄ ነው። አርጓን ማለት ነው። አደገ ፓፓ ይችላል። ይሄ የኔ ሰፈር ነው። እና እነዚህ የምታያቸው ልጆች ደግሞ እኔ ሳፖርት እያደረኳቸው ለዚህ ደረጃ ያበቃቸው ልጆች። እውነት ነው። ቤተሰብ የላቸው በጣም እንዳባታቸው። ምሳ በልተና ቅድም እኮ ሰጠና በላን። እራት ደግሞ ተመልሰን እሺ። እና በርቱልኝ። እሺ የኔ ፍቅር ጋር ነኝና ደርሼ መጣሁ። እሺ እግዚአብሔር ያክብርልኝ። አሜን። ጀግና መጣ። እችላለሁ አንተ እችላለሁ። በቃ እችላለሁ። በቃውን አስገብቻት መጥቻለሁ። ቅድም ስለሰደብኳችሁ ደግሞ እንዳይደብራችሁ። ኧረ ገብቶናል። አሁን ያስፈልገኝ ነገር ምን ትላላችሁ? በሽታ ምናምን ስንት በሽታ እንዳለ ያውቃችሁ። በቃ እኔ አንድ ብር አላስኩም። በቃ የው 100 ብር መልስ ካለ ታመጣለህ። እሺ በቃ ገዝቻ እመጣልሃለሁ። አንበሳ ነሽ። አኮራሽን ዛሬ ልጅነትሽን ተውሽ። አንተ ልጅ እኮ ዛሬ እኮ አኮራን። ልጅነቱን ተው በቃ። አዲስ መጃጀሉን አቆመ። መጣች ሳቴ ምንድነው? ምን ገዝተህ መጣ? ምን ልግዛ ብለህ ነው የሄድክ? ይሄን ነው ምንድነው? ይሄን ማለት እሷ ነው ለልጅቱ ነው። ይሄ ደግሞ ለኔ። እሷን ከዛ አስተኝታ አንተ እሱን ትበላለህ እና ለሷን ብር ልዝኛል። ኧረ ፈንክተው ምንድነው? አይ አጋድሞ መጥቶ እንግዲህ በረዶ ሊያስለጥጣት ነው። ኧረ ወገን አቢው ለለው ተው እባክህ።
ለማንኛውም ለዛሬ ያለን ቪዲዮ ይህንን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ፒስ